ሰላም ጤና ይስጥልን የተወደዳችሁ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ያሮስን ሰብስክራይብ ካላደረጋችሁ እጅግ በጣም ብዙ ነገር አታችኋል ብዬ በድፍረት እናገራለሁ። ለምን አትሉኝም? እኔ ወንድማችሁ ልዑል መብራቱ ነኝ። ሳይንሳዊ መረጃዎች፣ ኦርቶዶክሳዊ ትንታኔዎች፣ ወቅታዊ ጉዳዮች፣ ሃይማኖታዊ መረጃዎች በቀን አንድ አይደለም ወይም ሁለቴም አይደለም ከ3 እስከ 4 በቀን 7 ሰዓት፣ በምሽት 1 ሰዓት፣ በምሽት 5 ሰዓት፣ በየ5 ሰዓት ልዩነት ማለት ነው። ከዛ ጠዋት ደግሞ 2 ሰዓት። በእነዚህ ሰዓቶች ኦርቶዶክሳዊ መረጃዎችን በትኩስ ጥንክር በሚደንቅ ትንታኔ መንፈሳዊ ለዛውን በጠበቀ መልኩ እያቀረብኩ ነው። ዋናው ቻናላችን ከ81,000 በላይ ነበረ። ያሮስ ሚዲያ ይላል። ከ1-2 ዓመት በላይ ተጠቀምነው ከኛ ቁጥጥር በላይ ሆነና አልጎሪዝሙን መቆጣጠር አልቻልንም። አሁን ኦንላይን ላይ ያለ ብትመለከቱት ታገኙታላችሁ፣ ግን እኛ እንቆጣጠረውም። ስለዚህ ያሮስ 2 ብለን መክፈት ነበረብን። ከፍተን ይኸው እግዚአብሔር ይመስገን 30 ምናምን ሺህ ደርሰናል። ከናንተው የመጣ ድጋፍ ነው። አሁን 40፣ 50፣ 60 እያልን ያንንም አልፈን እንሄዳለን። ለምን? እናንተ አላችሁ። ስለዚህ እኔ ደግሞ መረጃዎችን አጋራላችኋለሁ። ብዙ አላወራም። ላይክ፣ ሼር፣ ሰብስክራይብ አድርጎ በጣም የደነቀኝ በጣምም የወደድኩት እጅግም በጣም ያስደነቀኝን አንድ ክስተት ልንገራችሁ። ከብሔራዊ ሎተሪ የደረሰን መረጃ ነው። በሚሊዮን ብሮች ይደርሳታል። ያው ታውቃላችሁ ሎተሪ ከ1 ሚሊዮን፣ 2 ሚሊዮን፣ 10 ሚሊዮን እያለ ይሄዳል። እንግዲህ አንድ እህታችን ትቆርጣለች ሎተሪውን። ቆርጣል ግን ቆርጣችሁ እንግዲህ ብዙዎቻችን እንቆርጣለን። በተለይ ቤተሰቦቻችን ሎተሪ በጣም ነው የሚቆርጡት። እግዚአብሔር እንግዲህ ያሳካላቸው። ሌላ ምን እንላለን? እና እቺ እህታችን ሎተሪ ትቆርጣለች። ከዛ ለስውሯ ማርያምን የተናገረችው ቢደርሰኝ ብላ እንደ የውስጧን መሻት ቢሳካላት ምታረገውን ቢሆንላት ምታረገውን ችግሬን ይቀርፍልኛል፣ ጓዳዬን ይሞላልኛል፣ ክፍተቴን ይደፍንልኛል፣ ሐዘኔን ያብስልኛል፣ ማቅ የለበስኩትን ጽዱ ልብስ ያለብሰኛል፣ አንቺ ይህንን አሳኪልኝ፣ እኔ ከማገኛት ቆርጫለሁ፣ ቀሪው ላይ አንቺ ገብተሽ ታምር አድርጊበት ብላ ነገረቻት። ለማን? ለስውሯ ማርያም። ድንግል እናታችን የልቦናችንን መሻት የሚፈጽምን አምላክ ወልዳለችና የልቦናችንን ነገር ታውቃለች። አዝነን ተክዘን አንገት ደፍተን እንደዛ ፈሪሳዊው ዓይንህን ላይ አይገባኝም፣ እኔ ኃጥእ ነኝ፣ እኔ በደለኛ ነኝ፣ እኔ ነውረኛ ነኝ፣ ደረቱን እየደቃ እንደጸለየው እኛም እንደዚያ ብንጸልይ የለመኑትን የማይረሳ የጠየቁትን የማይዘነጋ አምላክ አለንና እናቱም እናታችን ድንግል ናትና ሐሳባችን ይሳካል። ይህችን ባለ ታሪካችን የገጠማት ነው። ለመነች፣ ስውሯ ማርያምን ጠየቀቻት። ከዛ ዕለቱ ደረሰ። እሷ የሥራ ቦታዋ ላይ ነው ያለችው። ይደርሰኛል ብላ አላሰበችም። ያው እንደ አንድ ክርስቲያን መንገድ ያለባትን ነግራ አደራውን ለእመቤታችን ሰጥታ የግል ሕይወቷን ቀጠለች። ከብሔራዊ ሎተሪ አስተዳደር ስልክ ይደወላል። ሄሎ፣ አቤት፣ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። እድለኛ ነሽ፣ የብዙ ሚሊዮን ብሮች ባለ እድለኛ ሆነሻል ስትል እኔ አላምንም። ስውሯ እናቴ ልመናዬን ሰማች። እንደው ምን ላድርግ? ለማን ነው መጀመሪያ የምታበስሪው? ለስውሯ ለማርያም፣ ለሌላ ለማን እናገራለሁ አለች። ቪዲዮን አሳያቸዋለሁ። እንግዲህ ይኸው ስለትሽን ሰምታለች፣ ልመናሽን ሰምታለች፣ ለአንቺ ምጣው ደርሶሻል። እንግዲህ አውስታ መስግኛት፣ ቃል የገባሽውንም ስጫት ብላ ከብሔራዊ ሎተሪ አስተዳደር የነበረች እናት በስልክ ደወለችላት። አያስደስትም? እኔ ያገኘው ያህል እስኪሰማኝ ውርር ያደርገኛል። እንደው ደስታ የደስታችሁ ከሆነ የእህታችን ደስታ ደስታችሁ ከሆነ ሁላችሁም ኦርቶዶክሳውያን ሼር አድርጉ፣ ይህንን መረጃ ላይክ አድርጉ። ብዙዎች ጸሎታቸውን፣ ልመናቸውን፣ አስተብቆታቸውን፣ ሀሳቦቻቸውን ለእግዚአብሔር እየነገሩ በስደቱ ዓለም ያላችሁ እህቶች፣ ወንድሞች፣ እናቶች፣ አባቶች፣ ሕፃናትም ጨምሩላችሁም በብዙ ተማጽኖ ውስጥ ያልተፈታ የህይወት ቋጠሮቻችሁን ባላችሁበት ቦታ ሁሉ
ለቅዱሳን የነገራችሁ እናንተ የነገርን ያለን እኛ ከኃጢአት በቀር የልቦናችንን መሻት ፈጽሞ ጥያቄያችን ተመልሶ አይከፈትም የተባለው ያ ከባዱ ቁልፍ ተከፍቶ ሐሴት ደስታ ከቤተሰቦቻችን ከልጆቻችን ከሀገራችን ከቤተ ክርስቲያናችን ጋር ሆነን የምንካፈልበትን ዘመን እግዚአብሔር ያምጣልን። እናታችን እማምላክ ወላዲተ አምላክ አቁራይተ መዓት ሰዓሊተ ምሕረት ቤዛዊተ ዓለም በተሰደደ ጊዜ አዳም ተስፋ የሆነች የሴት ቸርነት የአቤል የዋሃት የሄኖክ መገኛ መጽሐፍ ምስጢሩ የኖህ ሐመሩ የጌዴዎን ጸምሩ የሙሴ ጽላቱ የአረም በትሩ እሷ የሰለሞን አክሊል ናት። እሷ የደናግላን መመኪያ ናት። የመላእክት እህታቸው ናት። የነቢያት ትንቢታቸው የሐዋርያት ስብከታቸው የሊቃውንት ምስጢራቸው የደናግላን መመኪያቸው ናት። ይህች እናታችን ድንግል ማርያም ናት። ወላዲተ ቃል ትባላለች። ቤዛዊተ ዓለም አቁራይተ መዓት ሰዓሊተ ምሕረትም ትባላለች። እሷ ከልጇ ከወዳጇ ማልዳ ጠይቃ የልቦናችንን መሻት እንደምትፈጽም እናምናለን። ምክንያቱም በአንድ ወረቀት የዚችን እህታችንን ታሪክ ለውጣለችና። አስተጋቡ ማርያም ድንግል ማርያም ለኔም ድረሽ ያላችሁ ኮመንቱን ጻፉ። ከ100 ከ200 በላይ ኮመንት ከ1000 በላይ ላይክ ይኖረው። በስውራ የተደረገውን ተአምርና ሌሎች በስውራ ማርያም ላይ የተፈጸሙ ተአምራትን ሙሉ ቪዲዮ ላሳያችሁ። እኔ ብዙ አላወራም። በቀጥታ ወደ ቪዲዮ። የ10 ሚሊዮን ብር ዲጂታል ሎተሪ እድለኛው የሆነችው እህታችን ስለ ስውሯ ማርያም እንዲህ ስትል መስከራለች። አሁን ላይ 10 ሚሊዮን እድለኛ ሆነሻል። ይህንን ለማን ነው የምትናገሪው ስትባልም እንግዲህ ለእናቴ ስውሯ ማርያም ነው የምናገረው። ለእናቴ ስውሯ ማርያም 10 ሚሊዮን ብር ከደረሰኝ ከላዩ ላይ እሰጣለሁ በማለት ወረቀት ላይ ጽፍ ያለው በማለት እንግዲህ ምስክርነቷን ሰጥታለች። ሁለት ጊዜ ቆርጫለሁ። ቀኑን ግን አላስታውስም። ባውሪ ምን ስራ ነው የሚሰሩት? ይቅርታ መቤት አንቱ ልበል። አንቺ ወይም ችግር የለውም። እሺ ስምረት እባላለሁ። ስምረት ማ? ስምረት ሲሳ እባላለሁ። የአባት ስም? ይቅርታ ስራ ተቀጥሬ ነው የምሰራው። ሰራተኛ ነኝ። የምን ሰራተኛ? የት ነው የሚሰሩት? መቂ ካቶሊክ ጽሕፈት ቤት። ቤተሰብ መስርተዋል መቤት? አዎ ሁለት ልጆች አሉኝ። እንኳን ደስ አለዎት። ማለት እሺ ከየት አካባቢ ነው? የት አካባቢ ነው? ኦኬ መኪና የሚኖሩት? እንኳን ደስ አለዎት። የ10 ሚሊዮን ብር አሸናፊ ሆነዋል። እግዚአብሔርን ወይኔ መቤት ድንግል ማርያም ሰምታሻለች። አዎ ሰምታኛለች። በእናትህ በጣም ታለኝ ነበር። አመሰግናለሁ። እንኳን ደስ አለሽ። እንኳን ደስ አለሽ። እንኳን ደስ አለሽ። አመሰግናለሁ እናቴ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እጅግ በጣም እኔም አመሰግናለሁ። ምን ላድርግልሽ? እስኪ ምን ልታልሽ? ምንም አትከፊም። ስራዬን ነው የሰራሁት። አንቺ ግን እንኳን ደስ አለሽ። አዎ እመቤቴ ስውሯ ማርያም ሲረዳችሁ ዕለት ወረቀት ላይ ጽፌ ነበረ። ማለት ከደረሰኝ ለቤተ ክርስቲያን ይሰጣል ብዬ ነበር። የሚገባውን ቃል የገባሽውን ለቤተ ክርስቲያን ትሰጫለሽ። በድጋሚ እንኳን ደስ አለሽ። እንኳን ደስ አለሽ። በጣም አመሰግናለሁ። መጀመሪያ ለማን ነው ይህን ምስራች የምትናገሪው? እኔ ለድንግል ማርያም ነው። ለማን እነግራለሁ? መጀመሪያ እና ለእናቴ። ለእናትሽ? እሺ ለባለቤትሽስ? ለባለቤትሽስ? እሱ ግድ ነው እነግረዋለሁ። እሱ እኮ ያውቃል። ኖ አንደኛ ከዚህ በኋላ ከድንግል ማርያም ቀጥሎ እሺ ለሱ ነው የምነግረው። ለባለቤትሽ? አዎ። ሶስተኛ ለእናትሽ? ለእናቴ። ያው በእናትሽ ደስታሽን ፍጻሜውን ያሳምረው። እንኳን ደስ ያለሽ በድጋሚ። አሜን። እሺ እናቴ፣ አንቺም እግዚአብሔር እንደዚህ መልካም ዜና ያስረዳኝ። እሺ የምትይው ነገር አለሽማ? ምንም ሌላ ነገር የለም። በቃ እግዚአብሔር ይበልልኝ ሁሉንም ነገር። እኔ ተወካይ። እውነት ነው። እሺ 60 ሚሊዮንን ቆርጠሻል? አዎ እሱንም ቆርጫለሁ። እንዴ አሁንማ ቀምሰሻል አይደል? ትንሽ የቀመሰ ለብዙ
አዎ እግዚአብሔርን እንዴት እንደሆነ አላውቅም፣ እንዴት እንደማመሰግናችሁ። በቃ እድልሽን አመስግኚ። እንኳን ደስ አለሽ በድጋሚ እንላለን። ከኢትዮጵያ ሎተሪ እድል አዳራሽ ነው አሁን እየደወልንልሻለሁ። ቀጣይ እንዴት እንደምትገናኙ መቼ እንደምትመጪ ይደወልልሻል። በድጋሚ እንኳን ደስ አለሽ። እሺ እናመሰግናለን። ሰላም ሁኚ። ልጄ በስደት ነው ያለችው፣ በባህር እየሄደች ከፈረንሳይ ወደ እንግሊዝ በባህር ስትሄድ ጀልባው ተገለበጠ፣ ሁሉም ባህር ውስጥ ሰጠሙ። እኔ ቀድሜ ችግር ሲገጥምሽ ስውሯ ማርያም ብለሽ ለምኛት ተማጸኛት ብያት ነበረ። ባህር ውስጥ እያለች ተንሳፋ ስውሯ ማርያም ስውሯ ማርያም ስውሯ ማርያም ድረሽልኝ አለቻት። ከዛ አራመስግኑ ከፍ አረጋችሁ። ስውሯ ማርያም ድረሽልኝ ስትል ከየት እንደመጣ ሳታውቅ ከአደጋ ሲደርስ የሚያመጡ ሌሎች መርከበኞች መጥተው ከባህር ውስጥ እሷን አወጧት። ከፍ አረጋችሁ፣ አመስግኑልኝ። ክብር ለድንግል ማርያም ይሁን ብላለች። አመስግኑ። ለሁለት ዓመት ያክል ኩላሊቴን ያመኝ ነበረ። በጣም ሲብስብኝ ጥቅምት ላይ ሐኪም ቤት ሄድኩኝ። ኩላሊት ነው ተባልኩኝ። 7 መርፌ ታዘዘልኝ። ነገር ግን ኩላሊት አልነበረም። 3ኛ መርፌ ላይ ስደርስ ደከምኩኝ። ሪፈር ተባለ። እኔ እየደከምኩ ምንም የለም፣ ምንም አይነት በሽታ የለባትም፣ መርፌውን ትጨርስ ተባለ። አሁንም 6ኛ መርፌ ላይ ስደርስ ደከምኩ። ሪፈር ተባለ። ከዛም ዳርና ዳሩ ላይ ያለው ጡንቻዋ ስለተኮማተረ ኪኒን ሰጡኝና ይሄ ኪኒን ካላሻለት ኦፕራሲዮን ነው ተባለ። ግን የማሰጡኝ ማስታገሻ ስለነበር ለተወሰነ ሰዓት ለውጥ ነበረው፣ ተመለሰብኝ። ሌላ ሆስፒታል ስሄድም ነርቭ ነው ተባልኩኝ። ኪኒን ሰጡኝ። አሁንም ይሄ ኪኒን ካላሻለት ኦፕራሲዮን ነው ተባለ። ከዛም ለውጥ ስላልነበረው የምወስደው ኪኒን ጨጓራዬን ጨርሶት ወደ ልቤ ላይ የተለያየ ኬዝ እያስከተለብኝ ስለነበረ ተነስቼ የካቲት 22 ወደዚህ መጣሁ። እዚህ መጥቼ ጸበሏን ስጠጣ በሰባተኛው ቀን ከሆዴ የተለያየ ነገር ወጣ። ከዛም በሄድኩኝ 15 ቀን ስቆይ አብሮኝ የነበረው ልጅ እግሩን ታመመ። ሲታመም የስውሯን ቅቤ እምነቱን ሲቀባ ተሻለው። ነገር ግን ወደ እኔ ተመለሰና የአመም እግሬን ያዘኝ፣ ግራ እግሬን መራመድ አቃተኝ፣ መሄድ አቃተኝ። የምሄደውም የምንቀሳቀሰውም በሰው አቅም ሆነ። 14 ቀን ያክል ጸበል ስጠመቅ ምንም ለውጥ አልነበረውም። የቅቤ እምነቷን ግን ስቀባ በ3 ቀን ውስጥ ለውጥ አሳየኝ። ከዛ ተመልሼ መጣሁ። አሁንም ተመልሼ ተመጥቼ ጸበል እየተጠመቅኩ በነበረበት ሰዓት ሐምሌ 5 ድንገተኛ ስልክ ተደወለልን። የተደወለውን ስልክ አብሮኝ በለነበረው ልጅ አጎትህና አባትህ ተገለዋል፣ አባትህና አጎትህ ደግሞ ታግተዋል የሚል ዜና ነበረ። እዛ ሆነን እመብርሃን ወይ በቃ ሬሳቸውን በክብር አግኝተን እንድንቀብር አድርጊን ስንላት እመብርሃን ውላ ሳታድር ጸሎታችንን ሰምታ 4ቱንም ሬታቸውን አግኝተን እንድንቀብር አድርጋናለች። ለመብራር ክብር ምስጋና ይርግባት። ተመልሼ መጥቼ አሁንም በጣም ያመኝ ነበረ። ወገቤን ያመኛል። ለውጥም አልነበረውም፣ እየባሰብኝ ነበር። ከመጣ በኋላ ግን ስመጣ እያነከስኩ ነው የመጣሁት። ከመጣ በኋላ ግን ለውጥ አለኝ። ጨርሳት ማርሽ በሉ። አመስግኑላት፣ ከፍ አረጋችሁ። ሰላም እንዴት ናችሁ? ይሄ ቪዲዮ የሚደርሳችሁ ሰዎች ኮፒ ሊንክ እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። ምክንያቱም የእመቤታችንን ታምር ነው የምነግራችሁ። በቤቴ የተደረገልኝን ልጄ ሰሞኑን ጉንፋን ይዞት ነበረ። ጉንፋኑ ያው ኃይለኛ ጉንፋን ነው ይታወቃል። የሰሞኑን ጉንፋን ያፍነዋል፣ እንደ ሁልጊዜው ያፍነዋል እና ሌላም ጊዜ እንዲህ ሲይዘው አፍንጫውን ያፍነዋል። በተለየ መልኩ ማለት ነው። ጉንፋን ከሚያፍነው በተለየ መልኩ ይታፈናል። ሲተኛ ምቾት አይሰጠውም እና በአሁኑ አጋጣሚ ቁጭ ብዬ ነበረ ውጪና መጥቶ ጉልበቴ ላይ ቁጭ አለ። ጉልበቴ ላይ ቁጭ ብሎ ቀና ሲል ያየሁት ምንድነው? አፍንጫው አንደኛው ድፍን ነው፣ ቀዳዳው ድፍን ነው፣ በሆነ በስጋ ነገር ተደፍኗል። ቀዳዳው ደግሞ እንደ መስመር የምታክል ናት ክፍተቷ ማለት የመስመር ያህል ቅጥነት ናት፣ ትንሽዬ ናት በጣም እና የሚተነፍሰው በአንደኛው አፍንጫው ነው የነበረው እስከዛሬ። ማለት ጉንፋን ብዙ ጊዜ ይዞታል፣ እንደዚህ አይነት ነው ሁኔታ ነው የነበረው እና
ለካ እስከዛሬ የሚተነፍሰው በአንድ አፍንጫው ነበረ፣ በአንድ አፍንጫ ቀዳዳው ነበረ የሚተነፍሰው እና አንደኛዋ ግን በጣም ትንሽዬ ናት እና ስጋ ደግሞ አለው። በቃ ሁለቱ የተጣበቀ ነው። አንደኛው ቀዳዳ በስጋ ነገር ተደፍኗል በቃ እና በጣም ደንግጬ ነበረ። ጠዋት ስንነሳ በነጋታው ማለት ነው ትምህርት ቤት ልልከው ጠዋት በጠዋቱ የእመቤታችንን የቅቤ እምነቷን አፍንጫ ውስጥ አድርጌ ነው የሸኘሁትኝ። በቃ እመቤቴ አንቺ ታውቂያለሽ ፈውሽልኝ፣ ምክንያቱም ከብዙ ደዌ ብዙ ሰው ይፈወሳልና አንቺ ታውቂያለሽ ብዬ ነግሬያታለሁ። እና የሚገርመው ነገር ከትምህርት ቤት ሲመለስ ተከፍቷል፣ አፍንጫው ተከፍቷል፣ ቀዳዳው ክፍት ሆኗል እና በጣም ነው የደነቀኝና ይህንን ድንቅ ምስክርነት ደግሞ ለእናንተ ለኢትዮጵያውያን ማጋራት ፈልጋለሁ፣ እንድታውቁልኝ ፈልጋለሁ። ምስክርነቷን ታምሯን መናገር ፈልጋለሁና ለብዙ ኢትዮጵያውያን ብታደርሱልኝ ደስ ይለኛል። አመሰግናለሁ። እመቤቴ ማርያም ለኔ ልጄን ድጋሚ ነው የወለደችልኝ። ከምነግራችሁ በላይ እውነት አመስግኑልኝ። አሁን መስከረም 17 ነው ህመሙ የጀመራት። ከዛ እዚህ ከመጣው በኋላ ልክ የዛሬ ወር ሐሙስ ቀን ነበረ በ29 ነው የመጣሁት። በህልሜ ስትሄድ አየሁኝ። ስነቃ ያው ተኝተናል። ተነስተን ወደ ጸበል መጣን። ጸበል ከመጣን በኋላ ተጠምቀን እዚህ የምቀመጥበት ቦታ ነበር ስዕል አድኖ ዋጋ ብድግ ብላ ቁጭ አለች ማለት ነው። የሚካኤል ቀን የማርያም ቀን በ21 ቀን ከእንቅልፏ ተነስታ ቆመች። ይሄው እስካሁን ድረስ አውደ ምሕረቷን እያዞርኩ እያስጠመኩኝ በጸበሏ በእምነቷ ልጄን ዳግም ወልዳልኛለች። በደንብ አመስግኑልኝ። እስቲ አመስግኑ፣ እስቲ ከፍ አረጋችሁ አመስግኑ። እንግዲህ እናት ናት። ድንቅ ስራ የተደረገላትን መናገር አንደበቷን ይዟት ነው። በጣም በቃላት ከሚገለጽ በላይ ፓራላይስ ዳግቷት ነበር። ያንቀጠቀጣት ነበር። ፓራላይስ በአንድ የቆላልፏት ሰውነቷ ወገቧ አይታጠፍ፣ እግሯ አይሰራ፣ እጇ አይሰራ እንዳለ ፓራላይዝ ሆና ስትዝረከረክ ነበር። እቻው የምትቦርቋ ልጅ አሁን የድንቅ ማርያም ትልቅ ድንቅ ነገር ያደረገችልን ስውሯ ማርያም በአንዴ ነው እንግዲህ እንዲህ ስትቦርቅ ያደረገችውና ይሄ በቃላት የሚገለጽ አይደለም። ቃላቱም ቢኖርን ከዚህ በለጠ ብንገልጸው ደስ ይለናል። ከእንደገና እጁ የሰጠችን እናመሰግናለን። ይቺ ብላቴና አሁን እናትየዋ በነገረቻችሁ ህመም ምክንያት ፓራላይዝ ሆና አልጋ ላይ ውላ ነበረ። በፍጹም መቀመጥ መቆም አትችልም ነበረ እዚህ እስከመጣው ጊዜ ድረስ። እዚህ መጥቼ ቀስ በቀስ ምልክት እያየው ቆየሁኝ። በመጨረሻ በዕለተ ቀኗ በእግሯ ቆማ መራመድ ቻለች። ከፍ አድርጋችሁ አመስግኑ። እኚህ እናታችን አንድ ጡታቸው ተቆርጧል በካንሰር ሐኪም ቤት ገብተው ያሳለ ደግሞ ይሄ ብቻ አልበቃም። ድጋሜ ቼክ ሲደረግ በሽታው በሰውነታችሁ ተሰራይቷል፣ ድጋሚ አንዱ ጡት መቆረጥ አለበት ተባልኩኝ። ከዚያን ቤተሰብ ስውሯ ማርያምን በቲክቶክ ያውቁ ነበረ። እናታችን እዛ ሐኪም ቤት ዳግሞሽ አትሂዱ ስውሯ ማርያም ሂዱ ብለው ወደዚህ ቦታ ላይ መጣው። ድንግል ማርያም እባክሽ ለብዙ ከካንሰር ነፃ ያወጣሽ ለኔም ድረሽና ፈውሽኝ አልኩኝ። እንቤን አብሼ የዛሬ ዓመት ተመለስኩ። ድጋሜ ድንግል ማርያም ተፈወሽኝ። ይህንን ውሸት ካደረግሽው ለምስክርነት እቆማለሁ ብዬ ነበረ። ሐኪም ቤት ድጋሚ በቀጠሮው ሄጄ ስመረመር ያ ዳግሞሽ ይቆረጣል፣ ካንሰር አለ በሰውነታችሁ ተሰራይቷል የተባለው ሙሉ ለሙሉ ነፃ ነው ተባልኩኝ። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ ይላሉ። የስውሯ ማርያምን ድንቅ ምስክርነት ላሰማችሁ። ይቺ ከላይ በምስሉ ላይ የምታዩት እህታችን ለ10 ዓመት ልጅ አልነበራትም። የዘረመል ምርመራ ህንድ ሀገር ማድረግ አለብሽ ስትባል ስውሯ ማርያም ገዳም መታ እኔ ዘረመል የሚባል ነገር አላውቅም፣ አንቺ ስውሯ ማርያም ዘር ስጪኝ ብላ አልቅሳ ወደ ቤቷ ሄደች። በአመቷ ነፍሰ ጡር መሆኗ ተነገራት። ከ9 ወር በኋላ አንድ ልጅ የፈለገችው እናት
የመንታ ልጆች እናት ሆነች። የዚህችን እህት ልመና የሰማች ስውሯ ማርያም የሁላችንንም ልመና ትስማን። ቪዲዮውን ጋበዝኳችሁ። መጨረሻ ላይ ግን ስውሯ ማርያም ገዳም እያላችሁ ኮሜንት ሴክሽኑን አጥለቅልቁት። ወደ ቪዲዮ ልወሰዳችሁ። ከ10 ዓመት በኋላ ነው ልጅ ያገኘሁት። ስመጣ በጣም አዝኜ ነበር የመጣሁት። ከሆስፒታል ስመጣ ምርመራዎች አድርጌ ነበርና በቃ ሐኪሞቹ ከአቅማቸው በላይ ስለሆነ የዘር ምርመራ ማድረግ አለብሽ ህንድ ሀገር ሄደሽ ነው የተባልኩት። እነዛ ስባል ቀጥታ እዚህ ነው የመጣሁት። መጥቼ እዚህ ጋር ስዕል አድኖ አለና ተንበርክኬ ለረጅም ሰዓት እኔ ስለምን ዘረመል ነው የሚያወሩት? የኔ ዘር አንቺ ነሽ፣ እኔ ከአንቺ ውጪ ዘር አላውቅም፣ ዘር አንቺ ነሽ ስጪኝ በቃ ብያት አልቅሼ ወጣሁ። ከዛ በሚቀጥለው ጊዜ ንግስ ነበርና መጥቼ እዛ ጋር ዛፍ አለችና ዛፏ ጋር ሆኜ ሰዎች ምስክርነት ሲሰጡ እኔ በስልኬ ምስክርነት እየሰጠው ነበር። የዛሬ ዓመት ልጅ ትሰጪኛለሽ፣ መጥቼ ደግሞ ምስክርነት ሰጥሻለሁ ብያት ማለት ነውና ለሁላችሁ ምላችሁ እመኑ፣ ያመናችሁትን ነገር ሁሉ ታደርግላችኋለች። ለኔ ከባዱን ነገር ነው ያደረገችልኝና በአመቱ ልጅ እንዳረገዝኩኝ ተነገረኝ ሆስፒታል ሄጄ። አንድ ልጅ ነው የጠየኳት፣ እኔ መንታ አደረገችልኝ። እዚህ ጋር በቃ የኔ ነገር በጣም ከባድ ጊዜ ነበር ያሳለፍኩት። በእርግዝናዬ በጣም ከባድ ጊዜ ነበር። ያው ታውቃላችሁ ሴቶች 3 ወሩ ድረስ ከባድ ነው። እሱ እንዳለ ሆኖ ግን 4 ወር 5 ወር ላይ በጣም ከባድ ጊዜ ነበር ለኔ። የመጀመሪያዬ ነው፣ ምንም ነገር አላውቅም። ሌሊት ላይ ምጥ ጀመረኝ። 5 ወር ነው፣ በደንብ እንድታዳምጡኝ ነው የምፈልገው። 5 ወር ላይ ምጥ ጀመረኝ። በጣም ከባድ ነበረ። ሌሊት 7 ሰዓት ላይ ነው ምጥ የጀመረኝ። እኔ አላውቅም ምጥ ምን እንደሆነም አላውቅም። በ5 ወር ደግሞ እንደዚህ አይነት ነገር የለም። ለካ ማህፀኔ ከፍቶ ነው፣ ደም ፈሰሰኝ። በጣም ነው የደነገጥኩትና ባኞ ቤት ውስጥ ገብቼ ተንበርክኬ እናቴ ምንድን ነው ማየው እንዳልዋረድብሽ እባክሽን ሸፍኝ አልኳትና ከዚህ ወሰድኩት የቅቤ እምነቷን እንዳለ ሆዴን ማህፀኔን ሁሉ ተቀባባሁት። በቃ ማህፀኔ ከፍቷል ግን ተኛውኝ። ጠዋት ነው ሆስፒታል ሄድኩት። ሆስፒታል ሲሄድ እንግዲህ ባለሙያዎች ካላችሁ ታውቃላችሁ 3 ኢንች ከፍቷል ማህፀኔ። ከዛ በቃ ዶክተሩ ምንም ማድረግልሽ ነገር የለኝም ግን በቃ እንሞክር እግዚአብሔር ይረዳናል ጸልዩ አለን። ከዛ ተሰፋ ማህፀን መቋጠር ይባላል። ማህፀኔ ተቋጠረልኝ። 5 ወር ላይ ነው ይሄንን የምነግራችሁ። እያለ በጣም ከባድ ሆነ። ሆስፒታል ነው ያሳለፍኩት። 6 ወር ላይ ልጆቼ ተወለዱ። እንድታዳምጡኝ የፈለኩት ለዚህ ነው። የእግዚአብሔርን ተአምር፣ የእግዚአብሔር ማዳን፣ እግዚአብሔር ካለ ምንም ነገር እንደማይቆም እንድታውቁ ነው ፈልገው። 6 ወር ላይ ልጆቼ ተወለዱ። ሲወለዱ 1 ኪሎ አይሞሉ 665 ግራም እና 750 ግራም ናቸው። ማለት ለማየት እንኳን ይከብዳሉ፣ እንኳን ሰው ይሆናሉ ብሎ ለማሰብ። እግዚአብሔር ግን ተአምረኛ ነው። እመቤቴ ማርያም ትችላለች። ልጆቼ 3 ወር ሙቀት ውስጥ ለቤታቸው ሄዱ። ወደ ቤት ወሰድኳቸው። እልል ብላቸው አመስግኑ። ይህንን ነገር ስነግራችሁ 3 ወሩ ቀላል አይደለም። በጣም ከባድ ጊዜ ነው። የእመቤቴ ምስል አጠገባቸው አድርጌ የአቡነ እጨጌ ዮሐንስን ምስል አጠገባቸው አድርጌ በየቀኑ በጣም ከባድ ነው። በመሀል መተንፈስ ይረሳሉ፣ በመሀል ይሞታሉ። በቃ እግዚአብሔር ይረዳኝና ድጋሚ ይነሳሉ። ብዙ መከራ አሳልፌያለሁ፣ ግን እመቤቴ ከኔ ጋር ነበረች እና ተስፋ እንዳትቆርጡ። ምንም አይነት ነገር ውስጥ ብትኖሩ እግዚአብሔር ይችላል። ይሄን እንድታውቁ ነው። እዛ ጋር አሁን አስፈቅጃችሁ የመጣችሁት ሁሉ አመሰግናችኋለሁ። ብዙ መከራ አሳልፌያለሁ። ዛሬ ግን እግዚአብሔር ይመስገን ልጆቼ 4 ኪሎ ከምናምን ሆነውልኛል። በዛ በጭንቅ ሰዓቴ በቃ ልጆቼ እንደሚሞቱ ሰው ተስፋ ሲያደርግ፣ እኔ ግን እመቤቴን አምናት ነበር። እግዚአብሔር ትችላለህ እለው ነበር እና ለእመቤቴ ቃል ገባሁላት። ቃል ለሰማይ ለምድር ልጆቼን አንቺ ጋር አምጥቼ ነው ክርስትና ማስነሳው። አንቺ ደግሞ ልጆቼን ከሞት ታስነሻለሽ አልኳት። አስነሳቻቸው እና እግዚአብሔር አምላክ ሁሉን ነገር አድርጎልኝ እመቤቴ ማርያም ደግሞ አሟልታልኝ ነገ ክርስትና ላስነሳ 2ቱንም ልጆቼን ይዤ መጥቻለሁ። እኔን የሰማች የጭንቅ አማላጅ ለሁላችሁም ትድረስላችሁ። እኔ ኃጢአተኛ ነኝ። ተስፋ እንዳትቆርጡ፣ ልባችሁን አጽኑ፣ ጸሎት አድርጉ፣ በርቱ። እመቤቴ ትችላለች፣ በጣም ትችላለች። ብላችሁ አመስግኑልኝ።
የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን ይህ ያሮስ ነው። አዲስ ሆናችሁ ሰብስክራይብ ያላደረጋችሁ በእውነት እጅግ እያዘን አምልጧችኋል። አዲስ ያልሆናችሁ ደግሞ ላይክ እያደረጋችሁ ሼር እያደረጋችሁ መረጃውን ያዳረሳችሁ ስለምታደምጡ እናመሰግናለን። ኮመንቱን ምንድነው የምትሉት? ድንግል እናቴ ሆይ ለኔም ድረሽልኝ፣ ልመናዬን ፈጽሚልኝ፣ በቃ የልቦናችሁን ሁሉ መሻት ጻፉላቸው፣ ጻፉት። ዓለም ይወቀው። በእውነት ተአምር ነውና የተፈጸመ ያለው ለማያምን ከባድ ነው፣ ለምናምን ለኛ ግን ድንቅ ነው። ስለዚህ ሁላችሁም ኮመንት አድርጉ፣ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ከ1000 በላይ ላይክ ያስፈልገዋል።